የተገናኘነው ሉላን አስመጣልሃለሁ ብለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ አዲስ ቪዲዮ ከተፍ ብያለሁ ውዶች። እሱ ምንድነው ካላችሁ ምሳሌ ክፍል 132 ይዤላችሁ ቀርቤያለሁ። እንግዲህ መሀሌት ቅድስት እኮ ለ100 ሺህ ብር ነው እንዴ ብለሽ ትታለች። ብቻ እኔ ሰርቼላችኋለሁ እና አሁን ቤት ኪራይ ትከፍልኝ ስለሆነ ችግር የለውም እያለ ኤፍራታ ስትላት ወይ አንቺና ገንዘብ አንቺ ነሽ እንጂ ወጥተሽ የምትተይው ወይዘሮ መሀሌት ብልጥ በብልጥ ተገናኝታችኋል ማለት ነው። እንግዲህ ኤፍራታም እንግዲህ አዘመቻለ ወገዝ የበሰበሰ ዝናብ አይፈራም ብሎ መድን ነገረው። ይች ልጅ ለምን ብለን ነፃ ማውጣት አለብን እና ሰጥተናል ማለት እነዚህና ለማስገባት ተጠቀሙ ድረስ አነጥተታለን። ብሩክም ምሳሌም እዛ በነበሩበት ሰዓት መደብ ያቃታል ብሎ መድን እንግዲህ ለሞገስ እየነገረው ነበር። ተለይታ አታውቅም። ረጅም ጊዜ ቆይታለች። መሀሌትም ደግሞ እንደነገረች ከሆነ ከዝና ጋር ነው ብሎ መድን እየነገረው ነበር ለሞገስ። አሁን እንደምንም ብለን ነፃ ማውጣት አለብን። ከዛ ላይ ደግሞ መሀሌት ቦታ ማውጣት ትችላለች። እሺ በጣም አሪፍ። እነሱ እስካሉ ድረስ በሰላም ነው ተነመለ ይላኩ ፈራች። በጣም ተጨነቀች አለው። እንግዲህ በእኔ ላይ እምነት አጣች። ጓባለ ቁጥር ደነገጠች። ጓባለ ቁጥር ወንድነት እንድጠላ አረገች። ወንዱን በሚስትና በሚስትነት እንትን አረገች። ሞገስ እኔ እረዳሃለሁ። እኔ እንጃ እኔ ተረዳኝ እርግጠኛ አይደለሁም። አሁን ከብዷል። ወንድ ልጅ ሆነ ሚስትህን ይዘህ መሰደድ በጣም ከባድ ነው እያለ ሲለው አንዳንድ ጊዜ ተናንቀህ መውጣት ሁላ ይደቅ ይለኛል። ደግሞ ይሄ ውሳኔ ሉላን ያሰጠኛል ብዬ አስባለሁ። አቅምን መራቅና ማወቅን ጥሩ ነው። ምን ነገር እንዳታደርግ ይፈትንሃል። ግን ሞገስ ሁሉም ደግሞ ተሰብስቦ ይገባሉ። ሞገስ እኛም ነፃ እንሆናለን። እኛም እኮ ነፃ አይደለንም። ነፃ የሆነ መስሎህ ነው ለሞገስ ሲለው ነበር። ነፃ አይደለንም። እኛም እኮ እንቅልፍ የተያያዙ ወይስ እኮ ቀድሞ ይታወቃሉ። ምን ካለው ሁሉ አደርጓቸዋል። ያኛው ላይ ያን ሁሉ አድርገናቸው ዝም ያሉ ይመስልሃል? ጉድጓድ እየቆፈሩ ነው እንጂ ሁላችንም አይተውልም። ስለዚህ ሞገስ ሸሽተህ ማታመልጠውን ጥላት ወቅተህ መልቀቅ ነው ያለን። የምትሸሽቁ ኋላ ነው። መቅጠፍ አለብን ሰዓት ትገጥማለህ። አንተም እንደዛው ይህን ያህል አይሰማህ። ሁላን ደግሞ ትረዳሃለች አለ። ለውጥም ደግሞ መኖር አለብህ። ትህትና ነው ያለች አይደል? እሷን ደግሞ እንደምን ብለን ማስወጣት አለብን። በጣም ነው የምታስፈልገን ሞገስ። ቀጥታ መግባት አለመግባታቸውን ማረጋገጥ አለብን። ስለዚህ ያለን አማራጭ በሙሉ መጠቀም አለብን። እስከዚህ በሰጣት እኮ ልታገዘን ትችላለች። ለምንም አንጠይቃት ሆኖ እሷንም አንጠይቃትም። ማለትማ በፍጹም መጠየቅ የለብን። ማለትማ ካወቀች ዝና ተናግራ ቆሻሻ ጌም ነው የምትጫወትብን። ወይ ደግሞ በኤፍራታ በኩል ኤፍራታ ደግሞ በመሀሌት በኩል እንደምታደርግ በዛ ምናውቅ ይሻላል እያሉ እየተመካከሩ ነበር ሞገስና ወደ ታጣ። እዚህ ግሉ ላይ ምን እየሰራች ነው? እዚህ ቁጭ ብለሽ እኔ እኮ ቀን ሙሉ ልብስ ሳጥብ ነው ያልኩት። ኮንፈርቱ ምንም የቀረኝ የለም ሳጥብ። እስኪ አውሪኝ፣ ወሬሽ ይጣፍጣኝ። የዱርዬ ወሬ ደግሞ መች ይጣፍጣል? አሁንማ ዱርዬነት ቀረ። ኧረ እባክሽ ያዝና እባክሽ ነው አውሬ ሳላንቀጠቅጠው ቅጥቅጥ ሳላደርገው ነው ምንም አልተወውም። አንቺ ከሱ ብትርቂ ይሻላል። ያሳለፍሽው ችግር ይበቃሻል። ኧረ እባክሽ ያን አንቺን ሲደበድብሽ የነበረ ምን እንዳደረገኝ አያለች ስትላት አላየሽ እንዲህ ነው። እሺ ከዛስ ምን አደረገሽ? ወሰደና በሰንሰለት አሰረኝ። ቆይ ምን ከቢረካራይ ነው ለኔ ሰንሰለት? መኪና እንኳን እንደው በገመድ ነው የሚጎተተው። በጣም እኮ ኃይለኛ እንደሆነች ያወቀ ነው።
ከዛ በኋላ በሰንሰለት ካሰረ በኋላ በርበሬ አጣነ። ያው እኔ በርበሬ አይቼ ስለማወቅ እንዴት በአይኔ እንደገብቶ እንዳቃጠለኝ እኔ ነኝ የማውቀው። ከዛ በኋላ አውሬ ሆንኩበት። ከዛማ ያደረኩበትን ትንትን አላኩትኝ። ከዛ ዝና ደግሞ ደነገጠ። ኧረ እባክሽ እያለ ታዳምጣለች። ከዛ ወደ ዝና ስጠጋው እሱ ሲሸሽ ይሄ ህንድ ፊልም ላይ አክተር ፊልም የሆነውን አይተሽዋል አይደለ? ልክ እንደዛ ሲሆንበት ተቀየርኩበት። ከዛ በኋላ ዝና ወደ ግድግዳው ሲሸሽ ግድግዳውን ያዘው እኮ ልጁ እንዳትዪ። አዎ አንቺ ደግሞ ችግር አለብሽ እና ከያዘው በኋላ አውሬ ሆንኩበት። እስኪ ነክሽ የሰበርኩበትን ሰንሰል ወደ እሱ ፍጥጥ አልኩበት። እኔ ስራመድ ፓስፖርት ለቀቀው። ወይኔ ትልቅ ሰው ሲፈራ እንዴት እንደሚያስብ አየሁት። እሷ ሉላ መግደል ከትከት ላይ እየሳቀች ነበር። ዳጣዬ በእናትሽ በቴዲዬን ተወጃትን እንደ እያለ ተመጸነኝ እያለ ስታወራት ፈገግ እያለች ትስቃለች ሉላ። ከዛ ሳብት ስትይ አልጋ ላይ ነበር። ህልም ነውና ግን አልጋ ላይ አይደለም። እንዴት እንደተናደድኩኝ ሶፋ ላይ እንዳገኘሁት በጣም ተናደድኩኝ። ይሄ ሁሉ በህልምሽ ነው እንደዚህ ሆነሽው? ሞገስ ማለት በጭራሽ ማወቅ የለባትም። ባይሆን በኤፍራታ በኩል ስለዝና መንገር ይቻላል። በኤፍራታ በኩል ዝና ሀቤት መኖሩ አለመኖሩ ማጣራት አለብን። በጣም አሪፍ እሺ እያለ ተመካከረ። እኔ የምለው ሞገስ ሽጉጥ ካንተ ጋር አለ? የጠበቀው አለ። እሱን ደግሞ መጠቀም አልፈልግም። እዛ የማይደርስ ችግር ካጋጠመው ልጅቱን ጥለን መውጣት ነው የሚያዋጣን። አይ ለክፉም በበጎም ብዬ ነው እንጂ መስዋዕት የምንከፍልበት ሁኔታ አይደለም። ትህትና እያለ ሊያዋጧት ነው እንግዲህ። እኛ እንደራስወጣናት እንድትወጣ ማድረግ እንችላለን። በጣም አሪፍ እርምጃ ከመጀመሪያችን በፊት በኤፍራታ በኩል ዝና የት እንደሚውል ማረጋገጥ አለብን። ዝና በሌለ ቁጥር ልጅቷን ማስወጣት አለብን። አይዞህ ወንድሜ፣ እነዚህን አውሮች በደንብ ነው የምንወረውራቸው። ፖሊሶቹ ደግሞ በጣም ጀግና ነው። ህይወቱን አስይዞ በጣም እየታገለ ነው ያለ። ስለዚህ ምቹ ሁኔታዎች ከተፈጠሩ ቶሎ ወደ ስራችን እንጀምራለን። በጣም ጥሩ ነው እንጂ በተረፈ ግን ሉላዬ ደህና ናት? ለሰርጉስ እንዴት ነው? እየተዘጋጃችሁ ነው? ክፉ ሰዎች በሞላዋት ምድር እንዴት ሰላማዊ ህይወት ታስባለህ? እኛ ስለመትረፋችን እሱም ቢሆን አይቀርም። ካሉላ ወርቅ የበሰሉ ልጆች መውለድ እፈልጋለሁ። እኛም እንግዲህ እድሜ የሚታዘብ እናገባለን፣ እንወልዳለን። ብቻ ፈጣሪ ያሳካልን። በእርግጠኝነት ደግሞ ይሄ ጊዜ አልፎ እንደ ጓደኛ ቁጭ ብለን እንደ ቤተሰብ ሰብሰብ ብለን ወርቀታችንንም ጅምናችንም እናወራለን። እንደ ታሪክ አድርገን ለልጆቻችን ታሪክ እያወራን ብንጫወት እንስቅበታለን። ሞገስ ከተከትሎ ሳቀና መድን አትጠራጠር፣ ይሄም አትጠራጠር በፍጹም ይሆናል እንጂ እያለ ሲለው መድን እንግዲህ ዳጣ ወንዶችም እንገጥማለን ብለዋል። እስቲ ግጠሙት። የሆነች ልጅ ደግሞ ነፃ ሊወጡ ነው። እኔና አንቺ ከዚህ ሆነን ጥይት እናቀብላለን። እና ታዲያ እነሱ የሞቱ እኛ ጥይት እያቀበል ሲጀመር እነሱ ያል ጦርነቱን ያስነሱት። ዝና እንደዚህ ባይሆን ይሄ ነገር ይፈጠራል። እኛ ሴቶች ሰላማዊ ሰው ነን እኮ። እሱማ እውነትሽን ነው። ግን እኮ ወንዶች የሚገደሉት እኛ ሲጠብቁን ነው። ለልጆቻቸው ለሚስቶቻቸው ሲሉ ነው የሚሞቱ። ልክ እንደ አባዬ ስትይ ሁሉም ወንድ ባህሪው አንድ አይነት ነው። ለሚስቶቻቸው ለልጆቻቸው አንድ ነው አስተሳሰባቸው። ወንድም ቢኖረኝ ደስ ይለኝ ነበር። ወንድምሽ እኮ ወንድ እኮ ከቤት ውስጥ እንጂ ከውጭ እንጂ ከባድ ነው። እቃሽን ያበላሽብሻል፣ ሙድ ይዝብሻል። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ስለምታበረታቱ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዲሶች በኮሜንት ኢንሻአላህ መልሳለሁ። ደምሩ
ላይክ ሸር አድርጉ፣ አይከፈልበትም። ምርጦች አዲሶች እመልስላችኋለሁ። ኮሜንት አስቀምጡ። ደህና